እየሰሩ እንዳያዳላ የጦናን እንዳያሰሩ ተጠንቀቁ። ስነልቦናው ጠቅላላ ጎንደር የሚሸት ትልቅ ወንድማችንና የቀለም አባታችን ነው። መልካም ባል ነው ለኔ እንደባል ለልጆቻችን ደግሞ መልካም አባት ነው። አርያም ይሆን ነው። ፋሲለደስ ላይ የፊዚክስ መምህር ነው። 45 ዓመት ያህል ነው የምንተዋወቀው። በወቅታዊና ሀገራዊ ችግሮች ሲከሰቱ አንድም ቀን ደከመኝ ሰለቸኝ ሳይል በየመድረኩ እየተገኘ ተስፋን ህዝብ ላይ የሚያለመልም ትልቅ ምልክታችን ነው። የጎንደርን ባህል አዳራሽ እዚህ እንከፍታለን፣ ጎንደር ደግሞ የወላይታን እንከፍታለን ያለ ራሱ ሲናገር ነው። እኔ ከወላይታ በመጣም ጎንደሬ ነኝ፣ ከዚህ በኋላ በሞት አስከሬኔ የማይሄድም ነው ያለ። የዓለምን ታሪክ ከፍራፍሬ ለቀማ እስከ መረጃ ዘመን ብንደርስ የሰው ልጅ በፍቅር ነው ለውጥ ያመጣው እንጂ በመገዳደል ለውጥ አይመጣም። የምስራቁ ከምዕራብ የደቡቡ ከሰሜን በህይወት አጋጣሚ መኖር መዋሃድ መዛመድ ኢትዮጵያን ያስተሳሰረ የአንድነቷ ማጽኛ ገመድ ነው። ይህ ደግሞ የሚነገር ብቻ ሳይሆን ብዙዎች የሚኖሩት በህይወት የሚገለጽ ሀገር በአንድነት ለመቀጠሏ ነገን አሻግሮ ማያ መነጽር ነው። ጤና ይስጥልን ተመልካቾቻችን፣ እንዴት ናችሁ? ፋና ከዋክብት በዛሬው ዝግጅቱ ጎንደር ይገኛል። የዛሬ እንግዳችን እንግዲህ በስራ አጋጣሚ ጎንደርና አካባቢውን ላለፉት 40 ዓመታት በላይ ቆይታ ያደረጉ ሲሆን የጎንደር ከተማ ታሪካቸው፣ የጎንደር ከተማ ማህበራዊ ጉዳያቸው፣ የጎንደር ሰላም ጉዳያቸው ከሆኑ ከአቶ ወልዴ ቤት እንገኛለን። አቶ ወልዴ ትውልዳቸው ወላይታ ሲሆን ከፍተኛውን የእድሜ ዘመናቸውን ያሳለፉት በጎንደርና በአካባቢው በመሆኑ ወላይታው ጎንደሬ በመባል ይታወቃሉ። ይህ የመምህር ወልዴ መና መልክ ነው። ይህ የደጋጎቹ ምድር የወላይታ መልክ ነው። ይህ የእናትዋ ጎንደር መልክ ነው። ይህ የመላው ኢትዮጵያውያን መልክ ነው። እንግዳዬ ስለሆኑ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ወደዚህ ሲመጡ ጎንደርን እለምደዋለሁ ቀጥላለሁ ብለው አስበው ነው ይሄን ያላመት የቆዩት? ኧረ በጭራሽ የመጣው በዛን ጊዜ በኢትዮጵያ ሁሉ ስልጠና የሚሰለጥኑ ሰዎች ከዩኒቨርሲቲ የሚመረቁ ሰዎች በመላው ኢትዮጵያ ነው የሚበተኑ። ስለዚህ እኔ ዳር ሳይንስ ኮሌጅ ጨረስኩኝ ትምህርቴ እና ያኔ ኤስቲቲፒ ይባላል ሳይንስ ቲቸርስ ትሬኒንግ ፕሮግራም ነው እና ከዛ እጣ እኔን ሲያድለኝ ጎንደር ደረሰ እና ይህ የሆነው 1972 ዓመተ ምህረት ትምህርት ጨርሰን እጣ አውጥተን 73 ነው ጎንደር የመጣው የዛሬ 43 ዓመት በፊት ማለት ነው። በልጅነታቸው ያነበቡት ታሪካዊ መጽሐፍ ለመጀመሪያ ጊዜ ጫማ እንዲገዛላቸው ምክንያት የሆነና ወደፊት ከሚኖሩባት ከተማ ጋር የህይወት ቁርኝት እንደሚኖራቸው የተጠቆመ ደመነፍሳዊ ንግር ነበር። ከወላይታ አይሮፕላን ማረፊያ ወይም ኦፋ ሴሬ ይባላል እኔ የተወለድኩበት ሰፈር እና አባቴ የቤተክርስቲያን አገልጋይ ነው በጣም። ስለዚህ ከዛ የተነሳ እኔ በሚሽን እንዳድግ ነው የፈለገው። ያን ደግሞ ወላይታ የሚሽን ትምህርት በጣም ይሰራ ስለነበረ እዛ ነበር የተማርኩኝ እና 4ኛ ድረስ ከተማርኩ በኋላ 5ኛ ወደ ፈረንጆች ሚሽን ትምህርት ቤት ለመግባት አፕቲቲዩድ ፈተና መፈተን ነበረብኝ እና 4ኛ ጨርሼ 5ኛ አፕቲቲዩድ ተፈትኜ ከፈረንጆች ትምህርት ቤት ገባሁ SIM እና የማስታውሰው ነገር በጣም የሚገርመኝ 5ኛ ክፍል እያለሁ አጼ ቴዎድሮስ ታሪካዊ ድራማ የሚል መጽሐፍ በጣም ይወድ ነበር። የአጼ ቴዎድሮስን ግጥም ማለት ነው
እና ያንን ግጥም ሳነብ አባቴ ይሰማሉ። አማርኛ በደንብ አይችልም፣ አንዳንድ ነገር ነው እሱ የሚችለው መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ያነባል፣ ይተረጉማል፣ ይሰብካል፣ ግን አማርኛ አይችልም፣ በደንብ አይችልም። እና ስለዚህ ያኔ አፄ ቴዎድሮስ ታሪካዊ ድራማ ሳነብ ሁሉ ጊዜ አንብብልኝ ያለ አነብለታለሁ። አንድ ቀን ግን እየተረጎሙላቸው ነው በወላይትኛ አልተረጉሙም። ዝም ብዬ በቀጥታ ግጥሙን ብቻ ነው ማለት። ይገርመዋል፣ ሴንስ ያደርጋል። አማርኛ ሳይችል አማርኛ በደንብ አይችልም፣ ግን ስሜቱ ይገባዋል። ቅዳሜ ተነስ ብሎ ይዞኝ ሄዶ ከተማ ወሰደኝ። እስከ 5ኛ ክፍል ጫማ አድርጌ አልተማርኩም እና 5ኛ ክፍል ያኔ የአፄ ቴዎድሮስ ታሪካዊ ድራማ በቃሌ ተወጣሁና እዛ በኋላ ሽልማት ሸራ ጫማ ገዛለኝ። ያኔ የመጀመሪያ ሸራ ጫማ የለበስኩት በአፄ ቴዎድሮስ ግጥም ነው። ስንት ብር መሰለሽ? 4 ጠገራ ብር አውጥቶ አይ ቲንክ 62 ዓመተ ምህረት 1962 ይሆናል። ያ 1962 ዓመተ ምህረት የመጀመሪያ ሸራ ጫማ የለበስኩት በአፄ ቴዎድሮስ ግጥም ነው። ያ ቴዎድሮስ ከጎንደር ናቸው። እንግዲህ ስለ ጎንደር ማውቀው ምንም ነገር የለም፣ ግን ምንድነው ጂኦግራፊ እንማራለን። በሙሉ 14 ጠቅላይ ግዛቶችን በቃል ነው የምናውቀው፣ ግን በጌምድርና ሰሜን ዋና ከተማ ጎንደር የሚባለውን እናውቃለን። ጎንደር ውስጥ ደግሞ በኢትዮጵያ አንደኛ ተራራ ራስ ደጀን ተራራ የሚባለውን በታሪክ እናውቃለን። በቃ ከዚህ ውጪ ማውቀው ነገር የለም። እና ጎንደር ሩቅ ነው። እኛ ሀገር ሰው እንግዳ ቤት ይመጣል። እንግዳ ቤት መጥቶ እባክህ አድረህ ሂድ ሲል አላድርም ብሎ እምቢ ብሎ ካስቸገረ እሄዳለሁ ብሎ ካስቸገረ እንግዳውስ ጎንደር ግባ ነው። እና ሩቅ መሆኑን ስለምታስቡ እና 1000 ምናምን ኪሎ ሜትር በላይ ነው። 1300 ወይ 400 ኪሎ ሜትር ይሆናል። እና ከዛ መጥቼ ይታይሽ እንግዲህ ያኔ ያነበብኩት የቴዎድሮስ ድራማ ይሁን ምን እንደሆነ አይታወቅም። ኢጣው ጎንደር ደረሰኝ። ጎንደር መጥቼ ማገልገል ጀመርኩኝ። ጎርጎራ ነበር የተመደብኩኝ። 2 ወር ብቻ ጎርጎራ ከሰራው በኋላ ሁመራ 2 ዓመት አስተማርኩ። እንደውም ያኔ የቀበሌ 3 የሚባል አለ፣ የዛ ሊቀመንበር በልጅነት ሆንኩኝና የሁመራ ቀበሌ 3 ሊቀመንበር ነበርኩ። ከሁመራ ወደ ጎንደር የመጡበትን አጋጣሚ እንገሩን እስኪ። ያኔማ ሁመራ በረሃ ነው። 40% ደሞዝ ጭማሪ ታገኛለሽ። 40 ዲግሪ ሴንቲግሬድ በላይ ነው። ስለዚህ 2 ዓመት ብቻ ነው የምታገለግል። ኢሚዲየትሊ ወደ ሌላ ቦታ ተዛወሪያለሽ። ስንት ዓመት ሰሩ ሁመራ? 2 ዓመት። እንዲያውም በህዳር ወር መጨረሻ ነው የሄድኩ። 73 ጨርሼ 74 ጨርሼ 75 ፋሲለደስ ትምህርት ቤት ነበር። የበሽታን ነገር ለሐኪም ይሰጡታል። ያጋንንትን ነገር ጸበል ይገቡታል። የጎንደርን ናፍቆት እንዴት ያደርጉታል? የምን ዘፈን ሰምተሻል? እንደዚህ እና እንደዚህ አይነት ፍቅር ያስያዘኝ ነገር የበሽታን ነገር ሐኪም ይሰጡታል። ያጋንንትን ነገር ጸበል ይገቡታል። የጎንደር ናፍቆት እንዴት ያደርጉታል? ኢትዮጵያዊነትን ያስተማረኝ ነገር ነው። ጎንደር ዳግመኛ ነው የወለደ፣ ዳግመኛ ነው ያሳደገኝ። የጎንደርን ፍቅር ተናግሬ አልጨርስም፣ የህዝቡን ፍቅር ተናግሬ አልጨርስም። እና ህዝቡ ፍጹም ኢትዮጵያዊ ህዝብ ነው። በእውነት ለመናገር ይህንን መላው ኢትዮጵያ ህዝብ እንዲያውቅ ነው የሚፈልገው። አፄ ቴዎድሮስ በአቶ ወልደ የመና ልብ ውስጥ የተለየ ስፍራ አላቸው። ታሪካቸውን፣ ጀግንነታቸውን አውርተው አይጠግቡም። በጎንደር ከተማ የሚገኘው የአፄ ቴዎድሮስ ሐውልት ሲሰራ አሰሪ ኮሚቴ እንዲሆኑ ተመርጠው ታሪካዊ ኃላፊነትን በመወጣት የሚወዱትን ስራ ሰርተዋል። የአፄ ቴዎድሮስ ሐውልት እንዲሰራ በመላው ኢትዮጵያ ብዙ እንቅስቃሴ ይደረግ ነበር።
እኔ የማስታውሰው የመጀመሪያ የዶክተር አንድረስ እሸቴ እሳቸው አሁን በህይወት የሉም የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ነበሩ። በእሳቸው የሚመራ ቡድን 4 ዓመት ነው እንደሰራ አውቃለሁ። ሰርቶ ግን ሐውልቱ አልተሰራም። በኋላ ኮሚቴውን ፈርሷል። አንድ የአዲስ አበባ ከተማ ንጽህና እንትን የሚል ረጅም ሰውዬ ከኔ እንዲያውም ቁመቱ ሳይበልጥ አይቀርም ጋሽ አበራ ሞላ እንደዚህ ሐውልት አሰራለሁ ብለው መተው ሞክሮ ነበር፣ አልተቻለም። ትተው ሄዱ። ሞክሯል እዚህ ብዙ እንደቆየው። ከዛ በኋላ የጎንደር ህዝብ 99 ዓመተ ምህረት ሲኒማ አዳራሽ ተሰባሰበ። እኔም ተሰብስቤ ነበርና እዛ ብዙ ንግግር ተደረገ። መጋቢያው ጣሱ ይባላል ካንቲባ ትዝ ይለኛል የሰበሰበ እና እንግዲህ የጎንደር ህዝብ የአፄ ቴዎድሮስ ሐውልት በጎንደር መሰራት አለበት የሚል ውሳኔ ወስኖ እነማን ናቸው ስራ አስፈጻሚ ሆኖ ሊያሰሩ የሚችሉ ተብለው ስማቸው ጥቆማ ተጀመረ። ባላባት የሆኑ ናቸው እንግዲህ ኃላፊነት ያለ የባላባት ልጆች ሹምዬ ወልደ ስላሴ፣ ዶክተር ይግዛው ከበደ የአዲስ አበባ ዩኒቨርሲቲ ፕሬዝዳንት የነበሩ ናቸው። ወዘሮ ማዋይሽ ገሪማ የገሪማ ታፈረ ልጅ ናት። ጎንደሬ በጋሻው መጽሐፍ የጻፉ ናቸው። አሞራው ውብነህ ታያላችሁ። የወዘሮ ኢትዮጵያ ውብነህ መጽሐፍ ሸልሞኛል። አሁን አሞራው ውብነህ እየተባለ የሚዘፈነው ዘፈን መጽሐፍ አስቀድሞ የዛሬ ስንት ዓመት ነው ለኔ ሽልማት ተሰጥቶኛል። እና ቢኮዝ ዛፍ ላይ ሆኖ ጣሊያንን ያወረዱ ናቸው የመቱ አውሮፕላን ሁሉ የመቱ ናቸው። ጀግና ናቸው፣ አርበኛ ናቸው። የሳቸው ልጅ እንደዚህ ሲጠቁሙ ወልደ መና አብሮ ተጠቁሙ። ያው እንደዚህ እንደ ባላባት ማለት ነው። እና ሲጠቀም ራሱንም ገረመኝና ስቄተውኩኝ በመጨረሻ ይቆጠር ተባለ። ድምጽ የሚሰጥ ሰው ድምጽ ሲቆጠር ተከተሰጠ በኋላ መጋቢያው ጣሰው አንደኛ ብሎ ከመንበቡ በሳቃለ። ምክንያቱም አንደኛ ወልደ መና ተባለ። በድምጽ አንደኛ ነኝ። ከተወላጆች በላይ ህዝቡ አጨበጨበ። እንደማ አንድ ትዝለኛልና በመጨረሻ አንድ ማሳሰቢያ አለ ብሎ አንድ ሰው አንደኛ አርገን የመረጥነው መርጠነዋል፣ እንወዳለን። የፋሲለደስ መምህር ነው፣ የጎንደር ልጅ ነው፣ ልጃችን ነው፣ ፍጹም ኢትዮጵያዊ ነው፣ እንወደዋለን። እንደ ቀልድ ነው የተናገሩና ግን ሐውልቱን ሲሰሩ እንዳያዳላ የጦናን እንዳያሰሩ ተጠንቀቁ ብለው ሁሉ አስቆናል። ማዋይሽ ገሪማ ሊቀመንበር፣ እኔ ምክትል ሊቀመንበር ሆነ። ከዛ በኋላ ብዙ ጥረት ነው ያደረግነው። እኔ በጣም የሚገርም አዲስ አበባ ሄጄ 6 ኢንጂነሮችን ኢብን ሰብስቤያለሁ ከአዲስ አበባ ዩኒቨርሲቲ በሐውልቱ ዙሪያ በሞራል ነበር የምንሰራው እና ሐውልቱ እንዲሰራ ያላደረግነው ጥረት አልነበረም። እና ባይዘወይ ይሄን ጥያቄ ጠቅላይ ሚኒስትር መለስ ፊት ቀርቤ ባህር ዳር ላይ የአፄ ቴዎድሮስ ሐውልት እንዲሰራ እንፈልጋለን። ምክንያቱም አፄ ቴዎድሮስ ስቃይና መከራ፣ አፄ ቴዎድሮስ ኩራትና ክብር፣ አፄ ቴዎድሮስ የዋህና የደግነት ምልክት፣ አፄ ቴዎድሮስ አሻፈረኝና እምቢ ባይነት ነው። አፄ ቴዎድሮስ ረጅምና ተጽፎ ያላለቀ ታሪክ፣ አፄ ቴዎድሮስ ብዙዎቹ በዓላማው የተሰውለት ስሜት ነው። አፄ ቴዎድሮስ የኢትዮጵያን አንድነት በደማችን እንጀት አድርጎ ያለፈና የሚኖር ድንቅ የሚሊኒየም ጀግና ነው። አፄ ቴዎድሮስ የኢትዮጵያ ታሪክ ዋና ዳግመኛ ኢትዮጵያን ያነገሳት፣ ኢትዮጵያን የመለሳት፣ የኢትዮጵያን አንድነት ያመለሰ ጀግና ነው። ይሄ ሐውልት እንዲሰራ እንጠይቃለን እንጂ በእያንዳንዱ ኢትዮጵያዊ ልብ ላይ የአፄ ቴዎድሮስ ሐውልት አለ። ሐውልት ሆኖ ቀርቷል። ይሄማ ይኸውላችሁ የሞተልህ ይሄ ነው ብሎ ለማሳየት ብቻ ነው። እና እያንዳንዱ ሰው ጠጠር ድጋፍ እንዲያደርግ ጠቅላይ ሚኒስትሩም ይሄንን በድጋፍ እንዲያደርጉልን በክብር ጠይቃለሁ ብዬ ጠይቃቸው ጠቅላይ ሚኒስትሩ። እሳቸውም እኛ ሰምተናል፣ ነገሩ ጥሩ ነው፣ ተንቀሳቀሱ የሚል መልእክት ሰጡ። ወዲያውኑ ፈቅደዋል። ስለዚህ ጎንደር ከተማ አስተዳደር እዛው ሴንተር ላይ ፒያሳ ሴንተር ላይ እንዲሰራ ተፈቀደ። ያው ሐውልቱ ተሰራ። ሐውልቱ ዛሬ ላይ እንግዲህ ፒያሳ እየታየ ነው። ይሄን ሲያዩት የሚሰማው ስሜት አለ። የታሪኩ አካል ስለሆኑ በጣም ደስ ይለኛል።
እና ከዚህ በላይ ምን አለ? ባይዘወይ በጣም የሚገርመኝ ያኔ ሸራ ጫማ በአፄ ቴዎድሮስ ነው ያገኘው። ከስንት ዓመት በኋላ በህልሜም በሁንም የማላስበው ነገር ተመልሶ ጎንደር ላይ የአፄ ቴዎድሮስ ሐውልት አሰሪ ኮሚቴ ነው። እግዚአብሔር ይመስገን ሐውልቱንም አየን ተሰራ። ደግሞ ልጅ ሆኜ ትንሽ አፄ ቴዎድሮስ ፎቶግራፍ ሁሉ ጊዜ በጠረጴዛ አይተ ሃይ ስኩል ተማሪ እያለሁ በቃ አለች በጣም ይወደው ነበር እና በህይወት ያገኘው ነው መሰለኝ አፄ ቴዎድሮስ። የአፄ ቴዎድሮስ ሐውልት እንዲገነባ የመጀመሪያ ኮሚቴ አቋቁሞ እዚህ የምናየውን ሐውልት እንዲሰራ ጥያቄ ያቀረበ ሰው ነው። እንዲሁም የጎንደር ከተማ የባህል ማዕከል ግንባታ እንዲገነባ ከይዞታ ነፃ የሆነ ቦታና ካርታ የይዞታ ማረጋገጫ እንዲኖረው የሰራ ሰው ነው። የአፄ ቴዎድሮስ ሹሩባ ከእንግሊዝ እንዲመጣ ጥረት ካደረጉ ሰዎችና በዚሁም አጋጣሚ ከኢትዮጵያም ወጥቶ ጎንደርና በአካባቢው እየተዘዋወረ እንዲታይ የኮሚቴው ሰብሳቢ ሆኖ ይህንን ስራ ያስተባበረ ሰው ነው። ጋሽ ወልዴ ከዚህም ከፍ ባለ ሁኔታ ለአካባቢ ባለው ፍቅር በጎንደር ከተማ ለመጀመሪያ ጊዜ የሸማቾች ማህበርን አቋቁሞ በተለይ ድሃ ተኮር የሆነ የከፍተኛውን የኑሮ ውድነትን ለመከላከል አሻራውን ያስቀመጠ ሰው ነው። ፋሲለደስ ትምህርት ቤት ብዙ ዓመት ሰርተዋል። በቅርቡ እንደውም የፋሲለደስ ትምህርት ቤት እንዲስፋፋና አዳዲስ የመማሪያ ክፍሎች እንዲገነቡ የእሱ አስተዋጽኦ ከፍተኛ ሚና ነውና ገንዘቡን ለማሰባሰብ የሄዳችሁበት ርቀት ምን ይመስላል? ምንድነው የሰራችሁት? ከዚህ ጋር ተያይዞ 1934 ዓመተ ምህረት የተቋቋመው ትምህርት ቤቱ ሃይ ስኩል ሆኖ አፄ ኃይለ ሥላሴ ናቸው የከፈተው። ቤቱ ግን የተሰራው ከዛ በፊት ነው። ጣሊያን ነው የሰራው። 285,000 ምሁራንን በመላው ዓለም ያስተማረ ትምህርት ቤት ነው ፋሲለደስ። እኔም ረጅም ዓመት ያገለገልኩ እዛ ትምህርት ቤት ነው። ትምህርት ቤቱ አሁን ከደረጃ በታች ባይዘወይ ጎንደር በአፄ ፋሲል አራተኛ የግዛት ዘመን የኢትዮጵያ ዋና ከተማ በማድረግ በትምህርት፣ በጥበብ፣ በእውቀት፣ በምህንድስና፣ በሃይማኖት የኢትዮጵያን የአእምሮ ከፍታ ያሳየ የኢትዮጵያ ክብር፣ የአፍሪካ አለኝታ፣ የዓለም ሀብት የነበረ ከተማ ነው። ዛሬ ግን የዓለም ሀብት አይደለም፣ የአፍሪካ አንደኛ መሆን አይደለም፣ የኢትዮጵያ አይደለም። በአማራ ክልል ከሚገኙ በትምህርት አፈጻጸም ከሚገኙ ከተሞች የመጨረሻው ዋግምራ ነው። ቀጥሎ ጎንደር ከደረጃ በታች ሆኗል። ስለዚህ ይሄን ነገር ለማሰባሰብ ፕሮፖዛል ጽፈን የጎንደር ህዝብ ተሰብስበው 25 አባላት ያሉበት ጠቅላላ ጉባኤ አደረገና ፕሮፖዛል ጽፈን ምን አድርገን እኛን ስራ አስፈጻሚ አድርጎ መረጠን እና ፕሮፖዛል አዘጋጀን። ከዛ በኋላ ያንን የከተማው ከንቲባ እና የትምህርት መምሪያ ኃላፊ እኛ ያዘጋጀነውን ፕሮፖዛል ይዘው ወደ አሜሪካ ሄዱ። እንቅስቃሴ ተደረገ። በአሜሪካ ያሉ የጎንደር ልጆች፣ ውድ የኢትዮጵያ ልጆች ገንዘብ አዋጡ። የተወሰነ መሰረት ተደረገ እና ስራ ጀመርን። ኮሚቴውን ሊያልቅልን አልቻለም። በቃ ከአሜሪካ የመጣው እርዳታ ይሄን ያህል ወደ 10 ሚሊዮን ብር ነው። ነገር ግን ዳሽን ቢራ ወደ 5 ሚሊዮን ብር ተሰጠን። ያንን መሰረት አወጣ። ጠቅላላ ወደ 26 ሚሊዮን ብር ነው የጨረሰው። ግን ኢንጂነሮች አሉ የጎንደር ዩኒቨርሲቲ እንደዚህ እኔ አሁን በነፃ እሰራለሁ እንደና የሚሰሩ ሌሎች የኮሚቴ አባላት አሉ። እንደዚህ እየሰራን በመጨረሻ ይሄ እንትን ጦርነት መጣ። የህልውና ዘመቻ ነበር። ኮቪድ ገባ፣ ቆመ። እንደገና አፕዴት አደረግና ወዴት ተንቀሳቀስን? አዲስ አበባ ወዳሉ ወደ ጎንደር ልጆች፣ ወደ ኢትዮጵያ ልጆች ይሄንን ባይዘወይ በከፍተኛ ደረጃ ለተቀን ሳይተኛ ከስራው በላይ የሚሰሩ አንድ ትልቅ ባለስልጣን አለ፣ አቶ መላኩ አለበል ይባላል። እሳቸው አገዙ። 59.5 ሚሊዮን ብር ቃል ተገባ። እሱም እያስተባበርን ነው። ቤቱ እየተሰራ ነው። በጣም በጥሩ ሁኔታ እየሄደ ነው። በቅርብ ጊዜ እግዚአብሔር ካለ 34 መማሪያ ክፍል ሰርተን ለጎንደር ህዝብ እናስረክባለን።
ጥንት አባቶቻችን የሚተርቱት ተረት አለ። ጎንደር ምናልባት አቶ ወልዴ የሌላ አካባቢ ሰው ሆነው ወደ ጎንደር በስራ የመጡ ቢሆኑም ጎንደሬዎች የሚተርቱት ምንድነው? ጎንደር ሲመጡብሽ በንባ ሲለዩሽ በንባ ነው። እሳቸው ግን አልተለዩዋትም፣ በፍቅር እየኖሩባት ነው ያለው። ሲመጡ ምናልባት ጎንደር ቅድም እንዳልኩት በጣም ከበድ ብሎ ስለሆነ የሚገለጸው የአይነት ስሜት አድሮባቸው ይሆናል ብዬ አስባለሁ በዛን ዘመን በወጣትነታቸው ዘመን። ዛሬ ላይ ግን ከማንም ተወልዶ ካደገውም በላይ ለጎንደር ፍቅር ብቻ ሳይሆን የሚሰጡት መስዋዕትነት እየከፈሉ ያሉ ግለሰብና ለኔ ደግሞ መምህሬ ናቸው። አቶ ወልዴ ከፋሲለደስ ግንባታ አኳያ እንዲህ ፋሲለደስ አሁን እየተገነባ ያለው ህንጻ የራስ አገዝ በሚባል ግሩፕ ነው። ይሄ ራስ አገዝ ምንድነው? የቀድሞ ተማሪዎች ህብረት ነው። የቀድሞ ተማሪዎችና ፋሲለደስ ላይ ቀድሞ መማር ብቻ ሳይሆን ቀድሞ ያስተማሩ መምህራኖችንም ይጨምራል፣ ነዋሪውንም ይጨምራል። ይሄ ማለት ይሄ ራስ አገዝ በሁለት ኮሚቴዎች አሉት። አንደኛ በሰሜን አሜሪካ የሚገኘው ነው። ሁለተኛ ደግሞ በአገር ውስጥ ዋናው ኮሚቴ ወይም አብይ ኮሚቴ የሚባለው አገር ውስጥ ያለው ወይም ጎንደር ከተማ ላይ ያለው የኮሚቴ አደረጃጀት ነው። ይህ ኮሚቴ ቅርጽ ይዞ ተግባሩን አሁን የደረሰበትን ተግባር እንዲሰራ እንዲመራ ያደረጉት አቶ ወልዴ ያዘጋጁ ሰነድ ነው። ጋሽ ወልዴ በአጋጣሚ በስም እንደዚህ ልጆች ሆነን ስለ ጋሽ ወልዴ በጣም ጀግና መምህር፣ ጎበዝ መምህር እየተባለ ሰማ ነበር መጀመሪያ። እንደዚህ ፊት ለፊት ግን የተዋወቅ ነው እንደተገናኘ ነው በ1998 ዓመተ ምህረት በጎንደር ከተማ ፋሲለደስ ከፍተኛ ሁለተኛ ደረጃ ትምህርት ቤት የ9ኛ ክፍል የፊዚክስ መምህር ሆኖ ተመደበ። በጣም ነበር የተደሰትኩት እውነት ለመናገር። በስም ያኔ የታወቀ የነበረው ከወላይታ መጥቶ ጎንደርን የሚወድ ጎበዝ የሆነ የፊዚክስ መምህር በሚል ነውና እሱን በስም አውቅ ነበር። በአካል ማልፋልፋ ያው ነበር። የራስ የመምህር ነው ሲመደብ ደግሞ በጣም የተለየ ደስታ ነበር የፈጠረልኝ። በጣም ጎበዝ መምህር ነው። እኛንም የሚያየን ልክ እንደ ልጆቹ በስናጠፋ ገስጾ እንድናነብ ልዩ ልዩ የማበረታቻ ስራዎችን እያደረገ በአጋጣሚ 9ም 10ኛ ክፍልም ሁለቱንም ዓመት ፊዚክስ ያስተማረኝ እሱ ነው የነበረው። አቶ ወልዴ መና ለሚኖሩባት ጎንደር ከተማ ያላቸው ፍቅር በቃል የሚገለጽ ብቻ አይደለም፣ በተግባርም የሚታይ ጭምር እንጂ። ብዙ ዓመታትን በስራ ባሰለፉበት የአጼ ፋሲለደስ ሁለተኛ ደረጃ ትምህርት ቤት በርካታ የቀለም ልጆችን አፈርተውበታል። በአንጻሩ ደግሞ በትምህርት ውጤታማ ሳይሆኑ በሱስ የተጠቁ ወጣቶችን ማየታቸው ምቾት ስላልሰጣቸው ወጣቶች ካሉባቸው ችግሮች እንዲወጡ መፍትሄ ባሉት ጉዳይ ላይ የበኩላቸውን ጥረት አድርገዋል። ካፌ አለ። እዛ ሄደን ሻይ ስንጠጣ መንገዱን ሳልፍ ሁል ጊዜ ሲጋራ እያጨሱ ምኑ ልጆች አሉ ምለምኑኝ ማለት ነው። ቲቸር ነው ምሉኝ። በአንድ በኩል ትልቅ የተማሩ ልጆችን አደረሰናል። በሌላ በኩል ደግሞ በሱስ ተጠምደው አደጋ ውስጥ ያሉ ራቁታቸውን የሚሄዱ ልጆች አያሉ። ደግሞ ቲቸር ይሉኛል፣ ስሜን ሁሉ ያውቃሉ እና በጣም ያሳዝኑኛል። እና ጓደኞቼ ጋር ተመካክረን እባካችሁ እነዚህን ልጆች ለምን ከሱስ አናወጣም የሚል ፕሮፖዛል ሰርተን ተቀባይነት አግኝቶ ፕሮፖዛልም ተፈቅዶ ማህበር መሰረትን። የወጣቶች ተስፋ ማገገሚያ ማዕከል ይባላል። ማህበር መስርተን ብዙ ሄደናል እና ወደ 27 ልጆች አሰልጥነን በኋላ 4 ልጆች ከሱስ ሁሉ ወጥተው ሪፖርት አድርጎናል። ወጣቶቻችን ካደንዛዥ እንዲላቀቁ የካደንዛዥ እጽ የሚድኑበትን የማገገሚያ ስርዓት ከሌሎች አካባቢዎች ቀድሞ የተጀመረውን ወደ ጎንደር በማምጣት ቦታ እንዲሰጠው ጥያቄ በማቅረብ ያን ፋሲሊቴት በማድረግ የጎንደር ወጣቶች ለምን ከትምህርት ወጥተው ሌላ ነገር ውስጥ ይገባሉ በሚል ወደ ተስተካከለ ቁመናና ወደ ተስተካከለ አስተሳሰብ እንዲመጡ የመምህርነትን የአባትነትንና ጎንደርን አፍቅሮ እኛውን ከዛ መጣ ከዚህ መጣ ምንልበት አይደል። ጎንደር እንደዛ አይነት ነገር ስለሌለው ማለት ነው። ጎንደር በፍቅር የምትወደድ ሀገር ናት። የፍቅር ከተማ ናት። ይሄን ፍቅር ተላብሶ ስነ ልቦናው ጠቅላላ ጎንደር የሚሸት ትልቅ ወንድማችንና
የቀለም አባታችን ነው። የኢትዮጵያውያን ማህበራዊ ህይወት ገጽታ እንዲሁም የኢትዮጵያውያን የደም ትስስር ማሳያ መልክ የሆኑት አቶ ወልዴ መና በጎንደር ከተማ ህይወታቸው ለሰላም፣ ለማህበራዊ አንድነትና ለውጤታማ ትውልድ ግንባታ ላበረከቷቸው የላቀ አስተዋጽኦች የተለያዩ እውቅና ሽልማት ተበርክቶላቸዋል። ከ40 ዓመታት በላይ በቆዩበት ቦታም በጋብቻ ተሳስረው ልጆች ወልደው ለቁም ነገር አብቅተዋል። ከወጣትነት ዘመናቸው ጀምሮ ካፈሯቸው ወዳጅ ዘመዶቻቸው ጋር ዛሬ ድረስ ቅርበታቸው እንደ ቤተሰብ ነው። የሽምግልና ጊዜያቸውን ለዓመታት ያካበቱትን ልምድና እውቀት በመጠቀም ለከተማዋና ለሚኖሩበት አካባቢ ማህበረሰብ በማገልገል ከወዳጅ ዘመዶቻቸው አክብሮትና ፍቅር እየተቸራቸው ሰላማዊ ህይወትን ይመራሉ። እኔ ባለቤት ሁኜ ከመናገረው በላይ ህዝብ የሚናገርለት ነው። መልካም ባል ነው። ለኔ እንደባል ለልጆቹ ለልጆቻችን ደግሞ መልካም አባት ነው። አርአያ የሚሆን ነው። ኢትዮጵያዊ ብሎ የሚያስብ ሰው ነው። ከኢትዮጵያም ደግሞ ጎንደርን በጣም የሚወድ ሰው ነው። አምስት ዓመት ያህል ነው የምንተዋወቀው። 30 ዓመት በፊት ደግሞ አንድ አካባቢ ጎረቤቱንን ደግሞ ቀበሌ 17 እዚህ ጎንደር ከተማ ጎረቤቱንን ልጆቻችን ወልደን እሱም ልጆችን ወልዶ ልጆቻችንን አሳድገን አሁን እኔም የሱም ለቁም ነገር በቅተው በጉርብትና እንዲሁ አብረን እየኖርን ነው ወልዴ የምንተዋወቀው። ፋሲለደስ ላይ የፊዚክስ መምህሬ ነው። ከዛ በኋላም በጉርብትና ከ15 ዓመት በላይ አብረን ቆይተናል። ጥሩ ጎረቤት ነው። ፋሲለደስ ትምህርት ቤት ላይ 35000 መጽሐፎችን ከበጎ ፈቃደኞች ሰብስቦ ለትምህርት ቤቱ ያበረከተ ነው። ወልዴ በጣም በማህበራዊ ኑሮ ከሰው ጋር ተግባብቶ ነው የሚኖረው እና ወልዴ የተለያዩ ማህበራዊ ጉዳዮች ላይ ተሳትፎ አለው። ከዚች ሰፈር የድር አባልነት ጀምሮ እስከ ላይ ከተማ አስተዳደሩ ክፍለ ሀገሩ ድረስ በተለያዩ የሽምግልና የማህበራዊ ተግባር ሲፈጽም ሲከውን ሲሳተፍ አውቀዋለሁ። ከኛ በላይ ማለት ነው። ከተወላጆች በላይ አቶ ወልዴ በከተማው የሽምግልና ኮሚቴ፣ በቀይ መስቀል፣ በተለያዩ ማህበራዊ ጉዳዮች ላይ ግንባር ቀደም ተሳታፊ ነው እና ህብረተሰቡም ህዝቡ የሚያውቀው በዚህ ነው። ታሪክ ያውቃል፣ ታሪክ ይናገራል። እዚህ ሀገር ስትቀመጥ እንደ አንድ አባባል አለ፣ የጎንደር ውሃ አይለቅም ይባላል እና እሱም ይዞት ይሆናል። እንደገና ደግሞ ከማህበረሰቡ ጋር በጣም የተግባባ ከኗሪው በማያንስ ሁኔታ ማለት ነው እና ጥሩ ነው ማህበራዊ ኑሮው። ከትልቁ ጋር ትልቅ፣ ከትንሹ ጋር ትንሽ፣ ከቀላጁም ጋር እየቀለደ እንትን ያለ አካዳሚካሊ ፖቴንሻሉ ደግሞ በጣም ጎበዝ ነው። ተማሪዎች በተለይ ጥሩ ትውልድ እንዲሆኑ በስነ ምግባራቸው የታነጹ እንዲሆኑ ትምህርት ጥራት አጀንዳ አድርገው እንዲሰሩ ትውልዱ ላይ ሂዩማኒቲ ወይም የትምህርት ስራችን በአጠቃላይ ሰው ተኮር እንዲሆን በማድረግና በማላበስ የጎንደር ከተማ ላይ ያሉ የግልና የመንግስት ትምህርት ቤቶችን ከቅድመ መደበኛ እስከ ዩኒቨርሲቲ ባሉ ተቋማት ሁሉ ትልልቅ ስራ እየሰራ ያለ ትልቅ መምህር ነው። በወቅታዊና ሀገራዊ ችግሮች ሲከሰቱ አንድም ቀን ደከመኝ ሰለቸኝ ሳይል በየመድረኩ እየተገኘ ትልልቅ አስተምሮቶችን አመጽ ቀረጻ ስራዎችን ለህዝቡ ያጋራ ህዝብ ችግር ውስጥ በሚኖርበት ጊዜ አይዟችሁ በማለት የሚያጽናና ትልቅ አንድም ቀን ተስፋ ቆራጭነት ማታየው ተስፋን ህዝብ ላይ የሚያለመልም ትልቅ ምልክታችን ነው። ፋሲለደስ የብዙ ብሔር ብሔረሰብ ቅልቅል ነው። ከሁሉም አለ፣ ከሐረር አለ፣ ከሲዳማ አለ፣ ከወለጋ አለ፣ ከጅማ አለ፣ ከትግሬ አለ፣ ከኤርትራ አለ፣ ከጎንደር አለ፣ ጎጃም አለ። ስለ ብሔሩ ማንነት ስለ ማንነቱ ከየት መጣ ምንድነው የሚባል ነገር ከነጭራሹ አስበነው አናውቅም። ወልዴ
መና ጥሩ ሰው ነው፣ ቅን ነው፣ ከሁሉም ጋር መግባባት ይችላል። በመቀልዱም በቁም ነገሩም አሁን በተለይ አሁን ይሄ ማህበራዊ ኑሮ ላይ ሀገራዊ ጉዳይም በሆነው በኩል በዚህ በወላጆችን በኩል በሚመለከት ከብዙ ቦታ ፓርቲሲፔት ያደርጋል፣ ይሳተፋል። የጎላ ተሳትፎ አለው። ዩኒቨርሲቲ ውስጥ ሲገባ ያለው እዚህ በሰላሙ ምናምን ነገር ሲገባ ያለው ወላጆችን በተመለከተ እንትን ሲላ ያለው ከዚህ ከልማት ተቋማት ጋር ያገር ሽማግሌዎች ሲመረጡ አብሮ ያለው እና ሁለገብ ነው። ከሁሉም ጋር ለመመሳሰል ከፍተኛ ዝንባሌም ጥረትም አለው፣ ፍላጎትም አለው እና ጎንደሬ ነው። አንድ ጊዜ እንዲያውም ሲኒማ አዳራሽ ተሰብስበን ምንድነው ያለ እኔ ከወላይታ በመጣም ጎንደሬ ነኝ፣ ከዚህ በኋላ በሞት አስከሬኔም አይሄድም ነው ያለ። ወደ ሀገሬ አይሄድም አስከሬን፣ በዚህ ነው የሚቀበረው። ጎንደር ይኑር እንጂ ትውልድ ቦታው ደግሞ ወላይታ ነው። የጎንደር ህዝብን የጎንደር እና የአካባቢው ማህበረሰብና የወላይታን ማህበረሰብ ለማቆራኘት ለማገናኘት የሚሰሯቸውን ስራ ሰምተናል። እስኪ ከርሶ እንስማው። የህብረተሰብ የህዝብ ለህዝብ ግንኙነት እንዲኖር ምንድነው እየሰሩ ያሉ? የወደፊት እቅድም ካለው እሱን ይንገሩን እስኪ። ወላይታ አስተዳደር ከንቲባ ጋር በመነጋገር የዞኑ አስተዳደርም በመነጋገር የዚህ የጎንደር ጋር ደግሞ ተነጋግሬ ከነሱ ኮሚቴዎችም ጋር ተነጋግረናል እና የወላይታ የምግብ አዳራሽ ወይም የምግብ ባህል እዚህ እንዲከፈት ሆቴል የጎንደር ደግሞ እዛ ወላይታ እንዲከፈት አድርገን የሁለቱን ሊንክ እንሰራለን ብለን አቅደን ያው በመንቀሳቀስ ላይ ነበርን። ያው ወደፊት አይቀርም እና ጎንደር ወላይታዎች በጣም ደስተኞች ናቸው። ጓደኞች አሁን የወላይታ የአገር ሽማግሌ ሁሉ ጊዜ ይደውልልኛል። ሰይፉ ለታ ሄባና ይባላል እሱ እንዲያው የጎንደርን ባህል አዳራሽ እዚህ እንከፍታለን፣ ጎንደር ደግሞ የወላይታን እንከፍታለን ያለ ራሱ ሲናገር ነበር እና ከእግዚአብሔር ጋር ወደፊት ልንሰራ እንችላለን። አሁንም ያው መስመሩ አለ፣ ሰላም ከሆነ ይሆናል ብዬ አስባለሁ። ይሄ ደግሞ ለኢትዮጵያዊነት የጋራ እድገት ለአንድነት ትልቅ ስራ ይሰራል ብዬ አስባለሁ። ትናንትናችን ጋር በትክክል መታረቅ ያስፈልጋል። ሚዛናዊ በሆነ መንገድ ትናንትናን ማየት ያስፈልጋል። ትናንትናን መታረቅ ሲባል ግን የዛሬን ትርክትም በትክክል ማስኬድ ይፈልጋል። ከትናንቱ የታረቀ ዛሬን የሰራ ነገ ብሩህ ተስፋ እንደሚኖረው ምንም ጥርጥር የለም። በጎንደር ከተማ እየተከናወነ ያለው የኮሪደር ልማት ሁለተኛ ምዕራፍ ስራን ለማጠናቀቅ ከሰሞኑ በአዲስ አበባ ልዩ የገቢ ማሰባሰቢያ መርሃ ግብር ተሰናድቶ ነበር። በመርሃ ግብሩ ከታቀደው በላይ ገቢ ተሰብስቧል። አሁንም ርብርቡ ከጫፍ ጫፍ ቀጥሏል። ሁነቱ ግን ከገንዘብ ማሰባሰብ በላይ ነው። ጥላቻ፣ ግጭት፣ መገፋፋት የተረገሙበት፣ ሰላም፣ አንድነት፣ ትብብር የነገሱበት ምሽት ነበር። መምህር ወልዴና ጓደኞቻቸው ሁሌም እንደሚያደርጉት በሀገር ሽማግሌነት ሁነቱን አስተባብረዋል፣ ደግፈዋል። በጃኗቸው ደምቀው በሆነውና ስለሆነው ፈክተው አምሽተዋል። በሚኖሩበት አካባቢ አለመግባባቶችን ለመፍታት ደፋ ቀና የሚሉት አቶ ወልዴ በህይወት ዘመናቸው ሰላሟ የሰፈነ ኢትዮጵያን ማየት ተስፋ ያደርጋሉ። የሰው ብለን ይችላል፣ ሰላም ማምጣት ይችላል፣ ወደ እግዚአብሔር ከጮኸ ይችላል እና ግን ደግነት ያስፈልጋል፣ የዋህነት ያስፈልጋል፣ ፍቅር ያስፈልጋል። የዲያብሎስን ሸንገላ ለመቋቋም ይቻላችሁ ዘንድ የእግዚአብሔርን ዕቃ ጦር ልበሱ ይላል። ምንድነው የእግዚአብሔር ዕቃ ጦር? ይሄ ኤፌሶን ላይ ብዬ አንድ ጊዜ ሳነበው ምን አገኘው መስል? የእግዚአብሔር ዕቃ ጦር ምሕረት፣ ደግነት፣ ቸርነት፣ ይቅርታ፣ አንድነት እና ፍቅር ነው የሚለው። ዋናው ማሰሪያው ፍቅር ነው። ስለዚህ የሰው ልጅ በመፈቃቀር ነው እድገት ሊመጣ የሚችለው እንጂ የዓለምን ታሪክ ከፍራፍሬ ለቀማ እስከ መረጃ ዘመን ብንደርስ የሰው ልጅ በፍቅር ነው ለውጥ ያመጣው እንጂ በመገዳደል ለውጥ አይመጣም። ስለዚህ ይህንን አውቀን መነሳት ያስፈልጋል። ይህንን ራሱ በፍቅር የሚለው ነገር እንደ ጠላትነት ሊኖሩ ይችላሉ እና ስለዚህ እባካችሁ የኢትዮጵያ አንድነት ይጠንክር። ስለዚህ ይሄ ምንድነው
ዘረኝነት ከኢትዮጵያ መፍጠር ዘረኝነት ታሪክ ነን እዩ ይኸውልህ ዘረኛ አይደለም የጎንደር ህዝብ ዘረኛ አይደለም ሰው ወደ ነበርንበት መመለስ ወደ ድሮ ፍቅራችን ወደ አንድነታችን ተመልሰን እንትን ካል እግዚአብሔር ከኛ ጋር ስለሆነ ያግዘናል ብያስ በጣም አመሰግናለሁ አቶ ወልዴ እርስዎ የሚመኙት ሰላም ሀገሪቱ ያጣችሁ ሰላም እንዲመለስ እኛም ምኞታችን ነው እንግዳችን ስለነበሩ በጣም አመሰግናለሁ በጣም አመሰግናለሁ ተመልካቾቻችን ከወላይታው ጎንደሬ ከአቶ ወልዴ መናጋር ያደረግነው ቆይታ የኔ መስል ነበር አብራችሁን ስለነበራችሁ በጣም እናመሰግናለን